ብሔራዊ የኢትዮጵያ ሰራዊት ማህበር የቀይ ባህር ተፈጥሯዊ መብት ለኢትዮጵያ በሚል መሪ ቃል ታላቅ ሲምፖዚየም አካሂዷል። በሲምፖዚየሙ የሀገር መከላከያ ሰራዊት የትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን፣ በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቾ፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና የቀድሞ የኢትዮጵያ ሰራዊት አባላት ተገኝተዋል። በመድረኩ የመክፈቻ ንግግር ያደረጉት የብሔራዊ ኢትዮጵያ ማህበር ፕሬዝዳንት 50 አለቃ ብርሃኑ አማረ ወታደር ማለት በመዋቅር ውስጥ የቆየ ስልጡን ሰው ነው በማለት ወታደርና ፖለቲካ በጣም ይለያያሉ፣ ልዩነታቸውም የሽቶና የቆሻሻ ጠረን ያህል ነው ሲሉ ተዳምጠዋል። ወታደርና ፖለቲካ በጠረን አይገናኙም። ጠረናቸው እጅግ ርቀት አለው፣ ልዩነት አለው። የመጸዳጃና የሽቶ ያክል እንለያያለን ከፖለቲካ ጋር። ወታደሮች መንግስት መደገፍ ፖለቲካዊ ድጋፍ መስጠት ማለት አይደለም። ሀገር መደገፍ አይዲዮሎጂ ደጋፊ ሆኖ መምጣት ማለት አይደለም። ሀገር መደገፍ ተፈጥሯዊ ነው። መንግስት መደገፍ ተፈጥሯዊ ነው። ሀገር ማለት ህዝብ ነው። ህዝብ ማለት ሀገር ነው። ሀገር ካለ መንግስት አለ። መንግስት ካለ ሀገር አለ። መንግስት የሌለውን ሀገር በጎረቤት አይተናል፣ በርቀት አይተናል። እነዛን መሆን አንፈልግም። እነዛን መድገም አንፈልግም። በክብር መኖር እንፈልጋለን። የአባቶቻችን ጡብ አለ። የነዛ ልጆች ነን። በልካችን በአግባብ የምንኖር ህዝቦች ነን። ከዛ የወጣን ወታደሮች ነን። ስለዚህ የፖለቲካ ጠረን ርቀት አለው ከኛ ጋራ። ቀይ ባህርና ኢትዮጵያ ተነጣጥለው አያውቁም ያሉት 50 አለቃ ብርሃኑ አማረ የብሔራዊ ሰራዊት አባላት ቀይ ባህርን በማስመለስ ሂደት ውስጥ ግንባር ቀደም ተሰላፊ እንደሚሆንም ተናግረዋል። የቀይ ባህር ተፈጥሮ ጉዳይ ኢትዮጵያና ቀይ ባህር ተነጣጥለው ተለያይተው በፍጹም አያውቁም እና ተሾመ ተሰማ ቀይ ባህር ዳርቻ ላይ ይጠብቀናል። በላይ አስጨናቂ ይጠብቀናል። አርጅተናል ብለን አናስብም። ለወጣቱ ታሪክ እንሰጣለን፣ ፓስ እናቀብላለን። ለመከላከያ ሰራዊታችን የጀርባ አጥንት ሆነን እንታዘዛለን። በዚህ ዘመቻ ውስጥ ዲፕሎማሲ ይቀድማል፣ በእርግጥ አውቃለሁ። ነገር ግን ይሄ ባይሆን ወታደሮች ነንና ከዚህ ሀሳብ ከዚህ አቋም ጋር ከዚህ የሀገር መሪ ጋር ሁላችንም አብረን ነን። ቀጥለውም በንግግራቸው የቀድሞ የኢትዮጵያን ጀግኖች ለሀገራቸው የግዛት አንድነትን የከፈሉትን መስዋዕትነት አስታውሰዋል። ተሾመ ተሰማ ይህንን ውርደት ከማይ ሀገሬ ወደብ አልባ ከምትሆን ኢትዮጵያ ክብሯን ከምታጣና አንገቷ ከሚያዝ የኔ ህይወት ቤዛ መሆኑ መልካም ነው። ዛሬ በሞት ተሸንፌያለሁኝ፣ ነገር ግን በታሪክ በትውልድ መካከል አሸንፋለሁኛል። ሽጉጡን ጠጥቶ ከመሞቱ በፊት በ3 ቀኑ ውጊያ በፍንጣሪ ቆስሎ ፋቲጉ ሰውነቱ ላይ ተጣብቆ ነው የነበረው። ተሾመ ተሰማ ውስጡ ስለደከመና ነገሮች ስለተበላሹ፣ ነገር ግን ክብሩን ጠብቆ ነው እጅን ሲሉት በኔ ትከሻ ላይ ያለው አንበሳ ነው፣ ቀበሮ አይደለም። እና በክብር ነው የምሰናበተው፣ የሀገሬ ክብር ጠብቄ። እንደዛ ብሎ አለፈ እሱ ማለት ነው፣ ነፍሱን ሰጣት። እናም ለጓደኞቹ ሲናገር የእውነት ነው የምነግራቸው አላቸው። እጄን ሲሉ ስለነበረ እንኳን ነፍሴ ቆሞ በሞት እንኳን ሬሳዬን አያገኙትም ማለት። ተሾመ ተሰማ ከሞተ በኋላ ቀይ ባህር ውስጥ ሲፈለግ አላገኙትም ሻዕቢያዎች። የመከላከያ ሰራዊት የትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን በመድረኩ ላይ ባደረጉት ንግግር ኢትዮጵያና ቀይ ባህር የማይነጣጠሉ የአንድ ሳንቲም 2 ገጽታዎች ናቸው ብለዋል። ኢትዮጵያና ቀይ ባህር የታሪክና የተፈጥሮ ትስስር ማህደር የማይነጣጠሉ የአንድ ሳንቲም 2 ገጽታዎች ናቸው። በመሆኑም ይህ እውነታ ሲታይ ከጥንታዊ የአክሱም ስልጣኔ ጀምሮ አዶሊስና ዜላ የኢትዮጵያ የንግድ የባህር በር ሆነው ሲያገለግሉ እንደነበር ዓለም ሙሉ የሚያውቀው የታሪክ ሀቅ ነው። ይህ ታሪክ ኢትዮጵያ ሀገራችን ከቀይ ባህር ጋር ያላትን ጥልቅ ተፈጥሯዊ ትስስርን ያሳያል። ኢትዮጵያ በቀይ ባህር ላይ ያላትን ጥያቄ የፖለቲካ ፍላጎት ሳይሆን ከህልውናዋ ጋር የተጋመደ ታሪካዊና የተፈጥሮ መብት ጥያቄዋ መሆኑን ግልጽ ሊሆን ይገባልም ብለዋል። የቀይ ባህር ወደቦች
ለኢትዮጵያ የውጭ ወረራን የመከላከል ጋሻና የስልጣኔ መሸጋገሪያና የኢኮኖሚ ድልድል ሆነው ቆይተዋል። ታሪክ ሀቅ ኢትዮጵያ በቀይ ባህር ላይ ያላትን ጥያቄ በቅርብ ጊዜ የፖለቲካ ፍላጎት ሳይሆን ከሉዓላዊነትና ከብሔራዊ ሕልውናዋ ጋር የተጋመደ ታሪካዊና ተፈጥሯዊ ሀብት መሆኑን በወዳጆቻችንም ሆነ በጠላቶቻችን ግልጽ ሊሆን ይገባል። ኢትዮጵያን የምታክል ግዙፍ ሀገር ወደብ አልባ መሆኗ ለኢኮኖሚ እድገቷ ትልቅ ማነቆ የሆነ መምጣቱን ልብ ልንል ይገባል ሲሉም አሳስበዋል። ከ130 ሚሊዮን በላይ ሕዝብ ያላት ኢትዮጵያ በዓለም ላይ ወደብ የሌላት ግዙፍ ሀገር መሆኗ ለኢኮኖሚ እድገቷ ትልቅ ማነቆ እየሆነ መምጣቱ ልብ ሊባል ይገባል። ስለሆነም የባህር በር ወደብ ለኢትዮጵያ የቅርብና ተፈጥሯዊ የንግድ መውጫ መሆኑ ብቻ ሳይሆን የቀጠናውን የንግድ ፍሰት በማቀላጠፍ እና በጂኦፖለቲካዊ ረገድ ያለው ፋይዳ ከፍተኛ ነው። ኢትዮጵያ በቀይ ባህር ላይ ያላት የባለቤትነት ወይም የመጠቀም መብት መከበር የውጭና የገቢ ንግድ ወጪን መቀነስ ለሀገራዊ እድገት ብቻ ሳይሆን ለአካባቢያችን ሀገራትም ጭምር የገበያ ትስስር በመፍጠር የጋራ ብልጽግናን ወይም ደግሞ ሰጥቶ መቀበል መርህን የሚያረጋግጥ ኢኮኖሚያዊ ሞተር መሆኑን የሚታመን ነው። የቀይ ባህር ከጂኦፖለቲካዊ ሚዛንና ስትራቴጂካዊና ቀጠናዊ ፋይዳ በዓለም አቀፍ የንግድ መስመር እንቅስቃሴ ውስጥ ቁልፍ ስፍራ በመሆኑ ኢትዮጵያ በዚህ ስትራቴጂካዊ ቀጠና ውስጥ ያላት ተሳትፎ የሚኖራት ተደራሽነት ለቀጠናው ሰላምና መረጋጋት ወሳኝ ሚና ስለሚኖራት የቀይ ባህር ጉዳይ የኢትዮጵያ ብሔራዊ ጥቅም ከማስጠበቅ ባለፈ በከባቢው የሚታዩ የጸጥታ ስጋቶችን በጋራ ለመከላከል የሚያስችል ስትራቴጂካዊ አቅምና ጠቀሜታ የሚፈጥር መሆኑን በአጽንኦት ሊታይ ይገባል። አክለውም ጀነራሉ የኢትዮጵያ የባህር በር ጥያቄ በቀጠናው ላይ ግጭት የሚቀሰቅስ አይደለም ብለዋል። የኢትዮጵያ የባህር በር ጥያቄ የዲፕሎማሲና የቀጠናዊ ትስስር ማዕቀፍን የሚያሻግር እንጂ ከጎረቤት ሀገራት ጋር ግጭት የሚቀሰቅስ አይደለም። በተለይም በጋራ ተጠቃሚነትና ቀጠናዊ ውህደትን መሰረት ያደረገ የዲፕሎማሲ መንገድን የሚያጎለብት ሲሆን የጋራ የባህር በር በጋራ ተጠቃሚነት እና ለእድገት በሚል መርህ በቀጠናው ሀገራት ጋራ በቀጥታ ወይም በሰጥቶ መቀበል መርህ ላይ የተመሰረተ የዲፕሎማሲ ግንኙነት በመፍጠር በኩል የጎላ ሚና እንደሚኖረው እሙን ነው። እንዲሁም በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ ኢትዮጵያ ላንድ ሎክድ ሀገር አይደለችም፣ እኛ ይሄንን አንቀበልም በማለት የተዘጋውን ቁልፍ ከዓለም አቀፉ ማህበረሰብ ጋር እንከፍተዋለን፣ ካልሆነ ግን እንበረግደዋለን ብለዋል። ኢትዮጵያ is not a land locked nation. land locked አይደለም። ራዘር እኛ ኦሽን ሊንክድ አይደለም። we are an ocean linked state. ኢትዮጵያ ነበራት አሁንና ጉዳዩ ያልተፈታ በመሆኑ እንጂ እኛ ላንድ ሎክድ አይደለም። ዝም ብሎ እዛ ላይ ጽፎት ሊሆን ይችላል። ለምንድን ነው እንደዚህ ምን ላንድ ሎክድ በኔቸር አለ። እነዛ ቅድም ሲዘረዘሩ የነበሩ ሀገሮች ናቸው። ላንድ ሎክድ በሰው ሰራሽ ላንድ ሎክድ አይባልም። በመሆኑ ምክንያት እኛ አን ኦሽን ሊንክድ ኔሽን ነን። ለዚህ ነው ክሌም እያደረግን ያለ ነው የምለው ይያዝ አይ ጉግል ብናደርግ ላንድ ሎክድ ነው የሚለው they said it we don't have to accept እኛ መቀበል የለብንም። ላንድ ሎክድ አይደለም ኦሽን ሊንክድ ሀገር ነን እኛ። እሱ ነው ቅድም ወንድሜ ሲያቀርብ የነበረው ታሪክ የሚባለው እንዲሁ ታሪክ ምናምን ሳይሆን ታሪኩ ምንድነው? ኦሽን ሊንክድ ናት ኢትዮጵያ የሚለውን ለማንሳት በዚህ ብቻ ማሸነፍ እንችላለን። በዚህ ጉዳይ ብቻ ማሸነፍ እንችላለን። ይሄንን ያዙ። ገና የሆነ አዲስ ነገር እንደምንታይ ሳይሆን ኦሽን ሊንክድ የነበረን ሀገር በሰው ሰራሽ ስራ የተዘጋብንን ማስከፈት ማለት ነው። አዲስ በር አንሰራ፣ አዲስ ሳንታ አንሰራ። ያችን የዘጋዋትን ወይ በቁልፍ መክፈት ነው ከዓለም አቀፍ ማህበረሰብ ወይ ደግሞ ማበርከት ነው።
ኢትዮጵያ የባህር በር ብታገኝ ከኛ በላይ የባህር በር አይገባትም የሚሉ ናቸው ተጠቃሚዎቹ ያሉት ጀነራሉ አሰብ ዲዛይን የተደረገው የታችኛውን የሀገሪቱን ክልል እንዲጠቅም ተደርጎ ስለሆነ ለግመል መጠጫም አይሆኑም ሲሉ ተደምጠዋል። ኢትዮጵያ የባህር በር ቢኖራት በደንብ በድፍረት መናገር ፈልጋለሁ ይሄንን ከኛ በላይ ወይም ከኛ እኩል መጠቀም የሚችሉት አሁን ባህር በር አይገባችም የሚሉት የጎረቤቶቻችን ቡድኖችና ግለሰቦች ናቸው። ሀገር አይደለም። የኤርትራ ሕዝብ እንደዚህ አይነት ሀሳብ የለውም። ይሄ ለነሱ ልናገርላቸው ሳይሆን ስለምናውቀው የህዝብ ለህዝብ ችግር የለብንም። ምክንያቱም አመጣለሁ ለምን ይሄ እውነት እንደሆነ። ስለዚህ ከኛ እኩል ወይም ከኛ በላይ መጠቀም ይችላሉ የባህር በሩን ብንጠቀም። ባንጠቀመው ግን አሰብ የሚባለው ወደብ ራሱ ሲሰራ ዲዛይን ሲሆን the way it has to only serve Ethiopia ወይም ደግሞ አፋርን ጀምሮ ወደዚህ ያለውን ሀገር ወይም ደግሞ አቅጣጫ ብቻ ሰርቭ እንዲያደርግ ተብሎ ስለተሰራ በዛ በኩል ግመልም አይደርስበትም። አንዳንዶቹ የግመል ውሃ መጠጫ ይባላል እንጂ በጀርባው በኩል አሰብ ወደብ በጀርባው በኩል ግመልም አያገኘው። ምንም ሊሆን አይችልም። እንዲሁ መበስበስ ካልሆነ በስተቀር ምንም ሊሆን አይችልም። ይሄንንም ያዙ። ይሄ ራሱ በዓለም አቀፍ አንድ መከራከሪያችን ነው። ጀርባው ገልብጦ ነው ያለው። በዛ በኩል ምንም ሊሆን አይችልም። ሲሰራ ራሱ አፋር ጀምሮ ወደዚህ ያለው ህዝብ እንዲጠቀም ተብሎ የተሰራ ነው። አሁን እኛ ባንጠቀም እንዲሁ ይበሰብሳል እንጂ መቀኛ የምንለው ለዚህ ነው። እንዲሁ ይበሰብሳል እንጂ ምንም ሊሆን አይችልም። ለዚህ ነው ቅድም ብንጋራ ብንወስድ አብረን ብንጠቀም ከኛ እኩል ወይ ከኛ በላይ ያኛው ህዝብ ሊጠቀም ይችላል ብለን የምንለው። ይሄ ደግሞ እውነት ነው። የባህር በር ጥያቄያችንን ከታሪካዊ ጠላቶቻችን ውጪ በሁሉም ዘንድ ተቀባይነት አግኝቷል ሲሉም ተናግረዋል። ከነዚህ ከታሪካዊ ጠላቶቻችን በስተቀር ሁሉም የዓለም ክፍል ኢትዮጵያ የባህር በር እንደሚገባት፣ ስፔሻል ኬዝ እንዳላት፣ ወደዚህ መምጣት እንዳለባት፣ መታገዝ እንዳለባት ያምናሉ። ሲጠይቁም ነበረ። ይሄ መያዝ መቻል አለበት ማለት ነው። ለምንድን ነው ታሪካዊ ጠላቶቻችን የምትሉት? ምን ተፈጠረ ምናምን ብትሉ ሲጀመርም የሄደው በእነሱ ነው። ሲሄድም ውጊያ በመካከላችን እንዲቀሰቀስ የሆነ ሩት ኮስ ሰጥተው እንድንፋጅ ይሄ ነገር እንዲቀነስ እንዲጸነስም ያደረጉት እነሱ ናቸው። አሁንም አገር ቤት በቡድን በፖለቲካ ስም የማይሆን ነገር የማይሆን ትርክት ይዘን የምንፋጀው በምን ጉዳይ ነው? እነሱ በተረሰቱት ጉዳይ ነው። ምክንያቱም እንዲህ ካላደረጉ በስተቀር ኮንቬንሽናሊ በመደበኛ ጦርነት ስለማይመጡ እንዲህ አድርገው ኢትዮጵያን ደካማ ቀና የማትል ክብር የሌላት ቶሎ እንዳታድግ ወደ ኋላ እንድትቀር ሌሎች ግድቦችን እንዳታስብ ለማድረግ ነው የሚሰሩት። የውይይት መድረኩ ምን ይመስላል ስንል የብሔራዊ ኢትዮጵያ ሰራዊት ማህበር ፕሬዝዳንት የሆኑትን 50 አለቃ ብርሃኑን አማረን ጠይቀናቸው የሚከተለውን መልሰዋል። በእውነቱ ዓላማችንን ያሰብነውን ነገር አሳክተናል። በመጀመሪያ ደረጃ ለቀድሞ ኢትዮጵያ ሰራዊት ይሄ ፕሮግራም ካሳ ነው፣ የመስዋዕትነት ካሳችን ነው። ተፈቅዶ ያውም አድዋ አዳራሽ ውስጥ በጣም ትልቅ ብዙ ዋጋ የሚያስከፍል አዳራሽ ነው። አዳራሹን በነፃ ነው መንግስት የፈቀደልን እና አዳራሹን ለፈቀደልን አካል አስቀድሜ ነው በጣም ላመሰግነው የምወደው። ለጉብኝት የሚገባበትን አዳራሽ እኛ ግን ኦፍኮርስ ይገባናል። የመስዋዕትነት ባለ ታሪኮች ባለቤቶች ነን። ነገር ግን ማንም ቢሆን ማንም ያለ ክፍያ አይስተናገድም ነበር። ነገር ግን ለኛ ለቀድሞ ኢትዮጵያ ሰራዊት በዚህ ሀሳብ በዚህ ጉዳይ ስንመጣ አዳራሽ የነፃ አገልግሎት ሰጥቶናል። በዚህ አስተዳደሩንም የአዳራሹንም ስራ አስኪያጆች ከልብ ያመሰግናለሁ። በተረፈ ግን ውይይታችን እጅግ በጣም ድንቅ ነው የነበረው። የመከላከያው ጀነራል ሜጀር ጀነራል ተሾመ ገመቹ በተለይ የሰጡት ማብራሪያ፣ ሌሎችም የኛ መቶ አለቃ ታሪኩ ያቀረበው ታሪካዊ ጽሁፍ ጭብጥ ያለው ነገር ለሁሉም ግንዛቤ የሚፈጥር የኢትዮጵያን ታሪክ ውሃ ልክ የሚያሳይ እጅግ ድንቅ የሆነ ግንዛቤ ያገኘንበት ሲምፖዚየም ነው ብሎ ማሰብ ይቻላል።
ኢትዮጵያ የባህር በር ያጣችበትን ምክንያት ምን ይመስላል ስንልም ጠይቀናቸዋል። በመሰረቱ ቀይ ባህርን ያጣ ነው፣ የባህር በርን ያጣ ነው በሴራ ፖለቲካ ነው፣ በሸፍጥ ነው ያጣ ነው፣ ከህግ አግባብ ውጪ ነው ያጣ ነው። እናውቃለን። የታሪክ ጥፋት አጋጣሚ ሀገራችን እንዲያጋጥማት ያደረጉ ራሷ ውስጥ የሚበቅሉ ከራሷ ልጆች መሀል የሚገኙ እንክርዳዶች ያንን ነገር እንድታገኝ እንዳደረጓት ይሄ በታሪክም ይታወቃል። እያንዳንዳችን ይህንን ያለፍንበት ስለሆነ ግልጽ ነው ለሁላችንም ብዬ ነው የማስበው። ስለዚህ የባህር በር ያጣችው በሸፍጥ ፖለቲካ ነው፣ በሴራ ፖለቲካ ነው፣ በራሷ ልጆች ነው ያጣችው መብቷን። ጊዜ ደግሞ መታውን የራሷ ልጆች ተነሱ። ምክንያቱም ያጣችውን የተወሰደባትን የተነጠቀችውን ሊያስመልሱ ይህን የሚችሉ ማንነት ያላቸው በዚህ ዋልክ ይታወቃሉ። ኢትዮጵያውያኖች በዚህ ስነ ልቦና ይታወቃሉ። እንደተወሰደባት ሊያስመልሱላት ትውልድ ተነስቷል። እኛ ግን የታሪክ ምስክሮች ሆነን የዛሬውን ሲምፖዚየም አዘጋጅተናል። ስለዚህ ለትውልድ የዛሬውን ሲምፖዚየም ሰጥተናል፣ አስረክበናል፣ አሳይተናል። የመስዋዕትነት ስፍራው ላይ ነበርን ብለን መስክረናል። የእሷ ነው፣ የራሷ ነው፣ ንብረቷ ነው፣ ሀቋ ነው ብለን መስክረናል። እድል ሰጥቶ ፈጣሪም ደግሞ በህይወት ስላቆየን እሱን እያመሰገንን ለዛሬው ፕሮግራማችን እጅግ በጣም ድንቅና አመርቂ የሆነ ውጤት የታየበት ሲምፖዚየም ነው ብሎ ማሰብ መልካም ነው። የባህር በር ማጣታችን ዛሬ ላይ ለምናየው የኑሮ ጫናና ለኢኮኖሚ ችግር ዳርጎናል ሲሉም ተናግረዋል። ዛሬ በሀገራችን ውስጥ የምናያቸው ግሽበቶች በሙሉ የባህር በር ለባህር በር የሚከፈሉ ገንዘቦች፣ ሀብቶች ናቸው እና ያ ገንዘብ ወደ ልማት ወደ ህዝብ ቢመጣ ኖሮ ይሄን ያህል ኢኮኖሚካል ነገራችን የኑሮ ውድነቱ በዩ ሌሎች ነገሮቻችን ሁሉ ክራውድድ ሆነን ተጨናንቀን የምንኖርበት ኦፖርቹኒቲ ረገቢል ነበር። የበለጠና የባሰ ጫና እየበዛብን የመጣው የባህር በር ስለሌለ ነው። በባህር በር ውስጥ የሚደረግ የኢኮኖሚ ፍሰት የኢኮኖሚ ግኝት እጅግ በጣም ታላቅ ነው። ለአንድ ሀገር የጀርባ አጥንት ነው። ያንን ያጣችው ኢትዮጵያ። ስለዚህ ያንን ማጣቷ ለሀገራችን ህዝብ ለሁላችንም ፈተና ሆኗል፣ ተግዳሮት ሆኗል። ስለዚህ ያን የባህር በር ማግኘት የግድ ይላል። በዚህ መልኩ ተይዘሽ ጉሮሮሽን ታንቀሽ መቀጠል አይቻልም። ፖፑሌሽን እየበዛ ነው የሚሄደው። በዛ ልክ ኢትዮጵያ ደግሞ የባህር በር ወደቧን አግኝታ የሚያስፈልጋትን ነገር ማስወጣትም ማስገባትም የምትችልበት ኦፖርቹኒቲ መፈጠሩ የማይቀርና ትክክለኛ ውሳኔ በመሆኑ በዚህ ልክ ካልቆምን በስተቀር ያለን ነገር ሁሉ የምናየው የምናገኘው ነገር ሁሉ እየከበደን እንደሚሄድ ግልጽ ሆኖ ስለታየ በመሪያችን በኩል የመጣው ሀሳብ ከዚህ ሁሉ ነገር መውጫ መፍቻ ቁልፋችን ነውና ይህን የጋራ አድርገን መነሳት አስፈላጊ ነው። በዘመናት ሁሉ ሀገሬ ትውልድ አታጣቅም። አሁንም ትውልድ እየጠየቀ ነው ያለው። የኢትዮጵያ ህዝብ ጥያቄ ነው። ይሄ የአንድ ፓርት የሆነ የኛ ማህበር ብቻ ወይም የአንድ ሰራዊት ብቻ ጥያቄ አይደለም። እንደ ህዝብ የኢትዮጵያ ህዝብ ሀብቱን ንብረቱን ያውቃል፣ ተፈጥሯዊ ማንነቱን ያውቃል፣ ዳር ድንበሩን ያውቃል፣ ታሪኩን ያውቃል። በዚህ ልክ ያለን ህዝብ አጥፎ እስከዚህ ድረስ ማምጣት በራሱ እኔ ሲገዙ የነበሩ ሰዎች እንደ እድለኛ ናቸው ብሎ ማሰብ ይቻላል። ከዚህ በኋላ ግን ያድል የለም፣ ታጥፏል። ያድል ኦልሬዲ ያድል ቀርቷል። ስለዚህ ትውልድ አላት ሀገሬ፣ ትውልድ ይቀበላል። ትውልድን እንደተቀበሉት የሚቀበል ትውልድ አላት ኢትዮጵያ። እንደዛ ነውና በዛ ልክ ትውልድ መጥቷል። ትውልድ ይሄን ነገር ያሳየናል ብለን ተስፋ እናደርጋለን። ሌላው በመድረኩ ላይ ያነጋገርናቸው የባህር በር አለመኖር ከደህንነት አንጻር ትልቅ ተጽዕኖ አለው ሲሉም ተናግረዋል። ወታደራዊና ፖለቲካዊ ጉዳት አለው። አንደኛ የምናስገባቸው የጦር መሳሪያዎች ተፈትሸው ተቆጥረው ነው የሚገቡት። የምናወጣው ምርት ተቆጥሮ ተፈትሸው ነው የሚወጣብን። ስለዚህ የራሳችን የሆነ ሴኩሪቲ የለንም። በፈለጉት በወደብ ባለቤቶች እየተፈተሽ እየተቆጣጠረ ስለምንወጣ እጅግ በጣም ብዙ ጉዳት ደርሶብናል። ብዙ አደጋም ደርሶብናል በዚህ የተነሳ። ስለዚህ ትልቁ ጉዳት ምንድነው? የኢኮኖሚ ጉዳት ኢትዮጵያን አንቆ የያዛት እንዳትንቀሳቀስ እንዳታደርጋት ትልቁ ጉዳት ይሄ ነው።